ወገኖች እህታችሁ የቲኔን ኬቲ ፋይናንሻል እንደምን ውላችኋል እንደምን ሰንብታችኋል ሁላችሁም እንግዲህ ይሄንን የጃንዋሪን ወር እጅግ በጣም ጥሩ በሆነ ሁኔታ እያሳለፋችሁት ጎላችሁን 1 2 3 እያላችሁ እያከናወናችሁ ነው ብዬ ተስፋ አደርጋለሁ ምክንያቱም ያለ እቅድ የሰው ልጅ ምንም አይደለም ለማለት በሚያስችልበት ሁኔታ ዓለማችን እያለምን እያቀድን ከትላንት ዛሬ ከዛሬ ደግሞ ነገ የተሻለን ዜጎች እየሆነን እንድንሄድ ግድ የሚልበት ወቅት ላይ ነው ያለነው ዛሬ ይዤላችሁ የመጣሁት ላይፍ ኢንሹራንስ ለምን የሚል ነው ለምን የሚለውን ጥያቄ እያንዳንዱ ህብረተሰብ የህብረተሰባችን አካል በጥያቄ መልክ ራሱን መጠየቅ ነው እንጂ ያለበት ሌላ ሰው ከመጣና ልትሞት ነው ዛሬ እነዚህ ልጆች በሙሉ በሚወደውና በሚሳሳለት ነገር ላይ በስስ ጎኑ መጥቶ ወይም ደግሞ በደካማ ጎኑ መጥቶ የሚመታውና ያልሆነን ነገር እንዲጨብጥ በድንጋጤ የሚያደርግ የኢንዱስትሪ ወይም የፕሮዳክት አይነት አይደለም መጀመሪያ ነገር የሰው ልጆች ላይፍ ኢንሹራንስ ተርም ላይፍ ሆል ላይፍ ዩኒቨርሳል ላይፍ እንዲሁም ቫሪያብል ላይፍ ተብለው የሚጠሩ አሉ እነዚህ እንግዲህ ከ1846 ዓመተ ምህረት ጀምሮ በሩ ከተከፈተበት ጊዜ ጀምሮ እየተንከበላለለ እየተሻሻለ ልክ እንደ እጃችን ስልክ ዛሬ ላይ እጅግ በጣም ገራሚ የሆነ ሁኔታ ላይ ደርሷል ነገር ግን ሁሉም ላይፍ ኢንሹራንሶች አንድ ናቸው አይደሉም ሁሉም ላይፍ ኢንሹራንሶች ለሁሉም ሰው አንተ ይሄን ነው የምትፈልገው ተብሎ ሊሰጠው የሚችል ነው absolutely not ዛሬ በመናየው ነገር ላይ እጅግ በጣም ሰውም በኦንላይን ሰርች ያረጋል unfortunately የኛ ኮሚኒቲ ያጎቴ ልጅ ነው ያክስቴ ልጅ ነው በሚል በግንኙነት በተለያዩ ከህሊና በላይ የሆኑ ከቁጥር ጋር ግንኙነት የሌላቸው ግን ከልብ ጋር ብቻ ግንኙነት ያላቸው የኢሞሽን ጨዋታዎች የሆኑ ነገሮች ብዙዎችን በዛሬ ላይ በላይፍ ኢንሹራንስ ስም እያመረከኩ ይገኛሉ እነዛን ነገሮች በመናይበት ጊዜ አንድ ሰው ኢንሹራንስ ሊገዛ ሲል ለመሆኑ ስታክ ካምፓኒ ጋር ነው ያለሁት ወይስ ሚቹዋል ካምፓኒ ጋር ነው ብሎ ሲጠይቅ አንተ ደግሞ ምንድነው አንቺ ደግሞ ምንድነው ጥያቄ ታበዛላችሁ እኔ እኮ ስገባ ምንም ነገር አልጠየቅኩም በሳምንቱ እንደውም 7 ያክስቴ ያጎቶቼ ልጆች አምጥቼ የኔን አይነት አስይዣቸዋለሁ የሚል ነገር ይዘው የሚመጡ ከህሊና በላይ የሆነ ዶግ የሆነ ነገር አንዱን እያንከባለለ እና ያለን ዶሚኖ ኢፌክቱና እነዚህ ነገሮች ግን ሊሆኑ የሚቀባቸው የኢንዱስትሪውን ስታንዳርድ የጠበቁ ሲሆኑ አንድ ሰው ሲሄድ አንድ ቦታ ስታክ ካምፓኒ ነው ሚቹዋል ካምፓኒ ብዙዎቻችሁ የህብረተሰባችን አካሎች በዚህ በየቤተክርስቲያኑና በግፊ በር እየተንኳኳ ብዙ የተለያየ እንደዚህ እዚህ ጋና አዛጋና ተብሎ በልመና እባክባክናልኝ ተብሎ ወይም ደግሞ አንድ የሚጠቅም ነገር አለ ተብሎ ተገፍቶ የመጡት ሰዎች የያዙት የስታክ ካምፓኒ መሆኑን እንኳን አውቁትም ጠይቃቸዋለሁ መጀመሪያ ሲመጡ እንደ ባለሙያ ማለት ነው ሪቪው እንዲደረግላችሁ ስትመጡ ስለነዚህ ነገሮች ከብዙዎቻችሁ ጋር ዲስከስ አድርጌያለሁ ስታክ ካምፓኒ በሚሆኑበት ጊዜ እና ሚቹዋል ካምፓኒ በሚሆኑበት ጊዜ ሲምፕል አንዱ እንኳን ቀላል ለማንም ኢሊትሬት ለሆነ ሰው ምንም የዚህ ነገር ኤክስፐርት መሆን አያስፈልግም ትሬዲንግ ካምፓኒ በሚሆኑበት ጊዜ ኢሚዲየትሊ ቁጭ ብላችሁ በግፊትም ይሁን ወዳችሁም ይሁን አውቃችሁት አፕሊኬሽን ሲሞላላችሁ ወዲያው አፕሊኬሽኑ ሰብሚት ሲደረግ ገንዘቡ ይወጣል ከአካውንታችሁ ለምን ስትሉ ያ ስታክ ትሬዲንግ ካምፓኒ ስለሆነ ገንዘቡ ድርጅቱ ካዝናው ውስጥ በሚያድርበት ጊዜ ይፈቀድላችሁም አይፈቀድላችሁም አትሊስት ድርጅቱ በዛ ገንዘብ እየሰራ በሚመለስላችሁ ጊዜ ባለጸግነትን አፍርቶ ያንን ዋናውን ገንዘባችሁን ሊመልስ ይችላል ዲክላይን ከተደረጋችሁ በህብረተሰባችን ውስጥ ግን እየተደረገ ያለው እሱ በኋላ ሊፈቀድም ላይፈቀድም የሚችል ስለሆነ ዝም ብላችሁ ሙሉና በኋላ የሚሆን ነገር ነው ሚኒንግ አሁን በመታውት እዚች እንኳን ጋር በመነግራችሁ ላንድ ስታክ ካምፓኒ ትሬድ አድርጎ የሚጠቀምበትን ገንዘብ ሰብሳቢ ወኪል ነው ወይም ናት ያ ሰው ያቺ ሴት ወይስ ለዛ ህብረተሰብ ለሚባለው የሚጠቅም ነገር ይዞ የመጣ ነው ካንድ ሰው ባንክ አካውንትም ይሁን ከሆነ ለምን ከፍራሽ ስራ አይሆንም መጥቶ ሌላን ሰው የሚያበለጽግ ነገር ላይ ሰው ሲረባረብ ስናይ እንዴት አይነት የህሊና ወይም ደግሞ የሞራል ውድቀት ያለበት ግለኝነት ለገንዘብ ያለው ጥማት የሰው ልጅ የድረስ እንደወሰደው የተገነዘብንበት ነገር ነው እንግዲህ ይሄን ሁሉ ነገር ከደዋዮች የምንገነዘባቸው ናቸው ሚቹዋል ካምፓኒ ይሄን ያደርግም ወይ ብላችሁ ልጠይቁ ትችላላችሁ ሚቹዋል ካምፓኒዎች መጀመሪያ ነገር አፕላይ ስታረጉ ሁሉ ነገራችሁ ተጣርቶ አንደርራይተሮቹ ሊሄዱ በሚችሉባቸው 4 5 6 ቦታዎች ላይ ሰርች አድርገው በተለያየ ሁኔታ ቼክ የምትደረጉበት ነገር ኖሮ ቼክ ተደርጋችሁ ያ ስክሪኒንጉ አልቆ አው ይሄ ከስተመር አፕላይ እንደተደረገለት ወይም ደግሞ ከዛ በተሻለ ሬቲንግም ተፈቅዶለታል ገንዘቡ በዚህ ቀን ይወጣል ኮንግራቹሌሽን የሚል ኢሜል ሲመጣ የተሳካ ነገር ላይ ነው ምክንያቱም አላማው እነዛ ከስተመሮች ያንን ፖሊሲ የሚገዙት የድርጅቱ በዛ ውስጥ ኦነርሺፕ ስላላቸው ማለት ነው ሚቹዋል ካምፓኒ ስለሆነ ስለዚህ ከራሱ ቤተሰብ
ሊበላ የሚፈልግ የራሱን ቤተሰብ ቀጥቅጦ ሊጥል ወይም ሊሰብር የሚፈልግ ሳይሆን የሚቹዋል ካምፓኒው ባህሪዎች ያ ናቸው። ስለዚህ ገንዘባችሁ ወዲያው ከወጣ አፕላይ ስታደርጉ ስታክ ካምፓኒ ላይ እንዳላችሁ መገንዘብ አለባችሁ። ምክንያቱም ብዙ ጊዜ የማስተምራቸውን ነገሮች እንዴት ነው አለ አይደል ፖዚቲቭ ሳይዱን ሳይሆን ያዩት የገንዘብ ጥማቱ ሞር ኦቨርዌልም ያደረጋቸው የህብረተሰባችንም አባሎች አካሎች ሊሆኑ ይችላሉ። ብቻ ነው እንዴ ሲባል አዎ ነው የሚሉ አሉ። እስቲ ያሳየኝ ብሎ መጠየቅ ደግሞ አንድ ነገር ነው። ምክንያቱም ብዙ ጊዜ ቻሌንጅ እያደረጋችሁ ነው እንደ ህብረተሰብ ባለሙያዎችን ሁላችንንም ልትሞርዱ የምትችሉት እናንተ ተጠቃሚዎች ናችሁ። ስለዚህ ስታክ ትሬዲንግ ካምፓኒዎች ኢንሹራንስ የሚሸጡና ገንዘባቸው አካውንታቸው ካዝናቸው ውስጥ አድሮ የሚሰራበትን መንገድ የሚያዩ ከሆነላችሁም ደግሞ በጣም በተሸረሸረ ሁኔታ ካሽ ቫልዩአችሁ የሚሆን ቤኔፊታችሁ ከሌሎች ሚቹዋል ካምፓኒዎች ሳሳ ባለ በችርቻሮ ሁኔታ ትይዙታላችሁ ማለት ነው። እነዚህ እንግዲህ እያንዳንዱ ሰው አምጥቷቸው ሪቪው ሲደረጉ ኮምፔር ስናደርግ የምናሳያቸው ነገር ናቸው ማለት ነው። እነዚህ ካምፓኒዎች ደግሞ በኤኤም ቤስት በሙዲ ወይም ደግሞ በፊች ምን አይነት በተርድ ፓርቲ አሁን እኛ ኮሚኒቲ ውስጥ አሁን እንደዚህ አንደኛ ምናምን የወጣ ምናምን ተብሎ የሚባል ነገር አለ። እነዚህ ነገሮች ሲባሉ በምን የሚለውን የሚጠይቅ ሰው ስለሌለ ነው። ሁልጊዜ እንደምላችሁ ጠያቂ አዋቂና መራጭ ተጠቃሚ በምትሆኑበት ጊዜ ባውንድሪ ላይን አለ። ተከብራችሁ ነው የምትስተናገዱት። ጥያቄ በምትጠይቁበት ጊዜ ያንቺ ደግሞ በዛ ምንድነው አበዛሹ ተብዬ ተባልኩ ብላ ያለች ልጅ ረጅም ዲስከሽን የነበራት ነበረች ከሌላ ስቴትና ከስተመር ናቸው ብለን የምንል ከሆነ ኦብጀክሽናቸው በሙሉ ሃንድል ከተደረገ በኋላ ፒስ ኦፍ ማይንዱ የሚጀምረው ከውቀቱ ነው። ስለዚህ አንቺ እንዴት ነው ያደረግሽው ስላት አይ እኔማ በቃ አንቺ እንደውም ፐርሰናሊቲሽ ለዚህ ነገር ይሆናልና በቃ መግባት አለብሽ ተብዬ $125 ገብቼ ከዛም ደግሞ ፖሊሲ ገዝቼ በኋላ ላይ ሪቪው ሳደርገው በጣም ብሬኒ ስለሆነች ብዙ ሪሰርች አድርጋለች። ኦልሬዲ ላይሰንስድ ካለው ሰውና ኤክስፒሪየንስ ካለው ሰው የበለጠ ብዙ ነገሮችን እንዴት እንደሚሄድ ታውቃለችና በእነዛ ነገሮች ላይ ዲስከስ እናደርግ። ለሞኑ እንዴት ነው የምታጠኙ ስላት አይ በቃ ጥያቄዎቹን ብቻ አጥንተሽ ላይሰንሱን ካወጣሽ በኋላ ዝም ብለሽ ሄደሽ መስራት ነው። ከመስራትም በላይ ደግሞ እኛ የምንፈልገው የማይጠይቅና ሰው ማምጣት ነው ያለብሽ የሚለውን ነገር ለዚች ብሬኒ ለሆነች ሴትዮ ሲነገራት ፍሬን እንድትይዝ ያደረጋት ነገር አለ። አንደኛ ነገር ጥያቄን ሸምድዶ የአንድ ኢንዱስትሪን ፈተናውን አልፌ ላይሰንስ ይዤ እሰራለሁ ብሎ ሲል የፈለጋችሁትን ዲግሪ የያዛችሁ ሰዎች ምስክር ልትሆኑ ትችላላችሁ። ትምህርት ቤት ስትማሩ የነበረውና ስራ ከገባችሁ በኋላ ቶታሊ የተለያዩ ናቸው። ምን ሄድባቸው ምክንያቶች አሉ። ህግና ስርዓቱን እንድንማር ነው። እያንዳንዱን ነገር ኮንሰፕቱን፣ ህጉን፣ ደንቡን ሳናቀው ዝም ብሎ ብቻ ጥያቄዎችን ሸምድደን ፈተና አልፈን ለተሰጠን ሲባል በሚገርም ሁኔታ ይሄ ነገር ኮንሰፕት ሰርጾ ኮሚኒቲ ውስጥ ከ10 ጊዜ በላይ 18 19 ጊዜ ወድቀው የሚይዙ ሰዎች አሉና 2 ሰዎች የደወሉልኝ በዚህ ሳምንት ውስጥ የወደቁ ሰዎች ናቸው። ግን የተነገራቸው ጥያቄውን ብቻ አንብቡ ነው። በጣም ጥሩ ጤናማ የሆነ ፋይናንሻል አድቫይዘር መሆን የሚፈልግ ሰው ትምህርት የሚሰጡ አክሬዲትድ የሆኑ ቦታዎች ጋር በ19 ብር ወይም በ25 ብር ከፍለው ሲማሩት ይሄንን ነገር መጀመሪያ ነገር ኮርሶቹን አጥንተው ካልጨረሱ በስተቀረ የፈተናው ኤግዛምፕሉ ይሄ ፕራክቲስ ኤግዛም ብትወስዱበትን አይከፍተውም ራሱ። ምክንያቱም ነገ ወጣችሁ ሰው እንዳትመቱም ይፈልጋል። አጋጣሚ ሆኖ ግን ይሄ ነገር አቬለብል የሆኑባቸው ድርጅቶች ስላሉ ሄድ ካውንት እንጂ ሰርቪሱና የኮንሱመሩ አገልግሎት ግድ ማይላቸው ከሆነ እንደዚህ አይነት ነገር 1ም 2ም 5ም በጣት የሚቆጠሩ ሊኖሩ ይችላሉ። እነዛን ራሱ ጉግል ላይ ወጣችሁ በየብሮከሩ ስም እከሌ ብላችሁ ብትመቱት እከሌ ስካም ብላችሁ ብትመቱ ለምሳሌ XYZ ስካም ብትሉ ABCD ምናምን ብላችሁ የሆነ ስም ያላችሁበትን ብሮከር ጠርታችሁ ስካም ብትሉኮ ማአታምሮች ናቸው የሚወጡት። ያ ሁሉ የድርጅቱን ወይም ደግሞ በድርጅቱ ስር ያሉ ሰዎች እንዴት አይነት የኢንቴግሪቲ ችግር ወይም የኢንቴግሪቲ ጉልበትና እንዳላቸው የሚያሳይ ነው ማለት ነው። ስለዚህ ካፒታላቸውስ ምን ይመስላል የድርጅቶቹ? አንዳንዶቹ በጣም ሀብታም ሊሆኑ ይችላሉ because ትሬድ ስለሚያደርጉ፣ አንዳንዶቹ ደግሞ ሚቹዋልም ሆነው እጅግ በጣም በሪኒዋል ሬታቸው ሰዎች ሪኒው ካደረጉ ያደረጉበት ዘመን ያ ዘመን እየተቆጠረ የካምፓኒውን ስቴቢሊቲ የሚያሳይ ነው። ለምሳሌ እንዴት ነው ሪኒው ስንል 12 ወር አንድ ሰው ሲከፈል 1 አመት ከፈለ ማለት ነው። ያቺ ጊዜ ስታልቅ ያ ደንበኛ ይቀጥላል ወይ ሁለተኛውን አመት ሚኒንግ on the 13th month በ13ኛው ወር ላይ የምንከፍለው የገንዘብ ወይም የፕሪሚየም አይነት ያው ያለን ፕሪሚየሙ ቃል የገባንበት እሱን በምናስገባበት ጊዜ ያ የተሸጠው ነገር ጤናማ ነው አይደለም። አንዳንድ ጊዜ ሰዎች ሳያውቁት ለረጅም ጊዜ ይዘውት መጨረሻ ላይ ሰርፕራይዝ የሚሆኑ አሉ። ግን ብዙ ጊዜ የያዝናቸው ነገሮች ሁሉ ጊዜም በየአመቱ ሪቪው ያስፈልጋቸዋል። የብዙዎቹ ምን እንዳላችሁ እንኳን በኮሚኒቲያችን ውስጥ አይታወቅም። ስለዚህ በ13ኛው ወር፣ በ25ኛው ወር፣ በ37ኛው ወር ሚኒንግ 2ኛው 3ኛው አመት ላይ ሰዎች ሪኒው ያደርጋሉ ሲባል ሪኒዋል ሬታቸው
በጣም በጣም ያሽቆለቆለ ወደ ዜሮ የተጠጉ ሰዎች ወይም ድርጅቶች አሉ። የኮሚኒቲያችንን ስናይ ይገባሉ እንጂ ከገቡ በኋላ ከሆነ ትምህርቱን የሚሰሙት ወይም የሚያገኙት ጉድፈቱን በሚያዩበት ጊዜ ይወጣሉ። ያ እንግዲህ አንድ ለባለሙያዎቹ በጣም ኔጌቲቭ ኢምፓክት አለው። ያንን ዕቃ ለያዘው ድርጅት በዛ በተርድ ፓርቲ ሪቪው በሚደረጉበት ጊዜ የሬቲንግ ታይማቸው ላይ ሪኒዋል ሬቱ በጣም ያሽቆለቆለና ወደፊት እየጎዳው ሊሄድ እንደሚችል ድርጅቱ እንዴት ሬኮግናይዝ እንዳላረገው አላቅም። ስለዚህ ፖሊሲ ለምሳሌ በ2021 ጃንዋሪ ኢሹ ተደረገ ተብሎ ቢባል በሚቀጥለው ጊዜ ፌብሩዋሪ 2022 ላይ የከፈለ ሰው ከሆነ ያ የካምፓኒውን ሪኒዋል ሬት እያሻሻለው ይሄዳል ማለት ነው። ስለዚህ ፐርሰንቴጃቸው ራሱ ሪኒዋል ፐርሰንቴጃቸው በጣም በጣም ሰዎች ከነዚህ ሰዎች ጋር ዲል እናደርግ ወይም አናደርግ የሚለውን ነገር እንዲያስቡ የሚያደርግ ነገር ነው። ስለዚህ ህብረተሰባችን ላይፍ ኢንሹራንስ ለምን የሚለውን ጥያቄ በሚጠይቅበት ጊዜ ለምንድን ነው የያዛችሁት? ለምሳሌ ላይፍ ኢንሹራንስን እንደተባለው ሞታችሁ አድራችሁ ልጆቻችሁ ሜዳ ወድቀው ምናምን የሆነ ሆረር የሆነ ስቶሪ ተነግሯችሁ በኢሞሽናችሁ ነው ወይስ ሰልፍ ሪስፔክት ኖሯችሁ ሪሊ ያ የምታስገቡት ገንዘብ ሰርታችሁ ደክማችሁ ያመጣችሁት ገንዘብ ስለሆነ ሪተርን ሊያመጣላችሁ የሚችል ነው ወይስ ዶኔሽን ነው የያዛችሁት? ብዙዎች ለምሳሌ በ30 ውስጥ ይዚያቸው የምቀርባቸው እህት ወንድሞች አሉ በዚህ ጉዳይ ላይ እጅግ አስደንጋጭና ሰቅጣጭ ገራሚ የሆነ ታሪክ ወይም ጉዞ በዚህ ውስጥ ያሳለፉ ሰዎችና ያንን በምናይበት ጊዜ ለምንድን ነው ይሄንን ያስከው? እስኪ ንገረኝ፣ ምን ስለተባልክ ነው? አይ ሰውየው በቃ የ500 ሺህ ነው የሚያስፈልግህና ይሄን ነው የምትከፍለው ብሏልኝ። ሰውየው አንተ ኪስ ውስጥና አንተ ቤት ውስጥ አንተ የምትሰራውን አወር እና አንተ ያለብህን የቤተሰብ ኃላፊነት እዚህ ሊሆን ይችላል፣ አገር ቤት ሊሆን ይችላል፣ መሀል ላይ ደግሞ ሌሎች ዘመዶች ሊኖሩ ይችላሉ። የተለያየን ሰው ቤት ቢል የሚከፍል ዜጋ ይዘን አንተ ይሄን ነው የሚያስፈልግ ማለት ትንሽ ከንቀት ወይም ከድፍረት ነው እንጂ ኒድስ አናሊሲሱ ሲሰራ እኮ ይታያል። አንዳንድ ጊዜ በጣም የተለያዩ እዳዎች ክሬዲት ካርዳችሁን ኖርማሊ መጠቀም ካለባችሁ ከ30% በላይ ተጠቅማችሁ ኦሬዲ በቃ ስኬሪ ዞን ውስጥ የገባ 50-60%ን ክሬዲት ካርዱን ተጠቅሞ ሚኒመሙን ብቻ እየከፈለ ባንኩ ኮምፓውንድድ የሆነ ገንዘብ እንዲሰራ ራሱን ወዶ ፈቅዶ ባለማወቅም ሊሆን ይችላል። በአብዛኛው ጊዜ እንደው ምስጥ ላይ ጋደም ያለ እንጨት የሚመስል ወገን አለን። ስለዚህ ያንን ሁሉ ኒድስ አናሊሲሱን ስንሰራ ስናይ እኔ በእርግጠኛነት ከአንድ ስቴት የደወሉ ባልና ሚስቶች ስናየው ምንም ትርፍ ገንዘብ የለም። ትርፍ ገንዘብ ከሌለ በዚህ በሚያዩት ነገር ጓግተው ቢገቡም አንደኛ ነገር ገንዘቡ ስለሌለ ካልከፈሉ እንደ ማንኛውም ሳንከፍል እንደማናገኘው ሰርቪስ ይቆማል ማለት ነው። ስለዚህ ሲቆም እነዚህ ሰዎች ምንድነው የሚመጣባቸው ብለን ስንል 1 ወር ከከፈሉ በኋላ ነው የሚያቆሙት፣ 2 ወር ከከፈሉ በኋላ ነው፣ 9 ወር ወይም ዓመት፣ 2 ዓመት 2 ዓመት ከከፈለ በኋላ ልክ ኮማ ውስጥ እንደነበረ ሰው የነቃ ሰው አውቃለሁ። ባልና ሚስቶች ማለት ነው። ወደ $48,000 ነው በዚህ በግርግሩ በሚያውቋቸው ሰዎች አካባቢ በቤተ ክርስቲያን አካባቢ ባሏ ዶክተር ነው፣ ሚስቱ እንትን ነች፣ ነርስ ነች፣ ወይም ደግሞ አክቲቪስት ነው፣ አርቲስት ነው፣ የዚህ ሰፈር ሰዎች ናቸው፣ የዚህ ቤተ ክርስቲያን አስተዳዳሪ ወይም ደግሞ የዚህ ቤተ ክርስቲያን ዲያቆን ፓስተር ነው ምናምን ነው። የማይጠራው ነገር የለም። ምንም ግንኙነት ከቁጥር ጋር የሌለው ቁጥር ከ0 እስከ 9 ናት። እነዛ ተባስተው ተደምረው ኮምፓውንድድም ሆኑ ሲምፕልም ሆኑ ሲምፕል ኢንትረስት የሚሆን በኮምፓውንድ የሚያመጣው ቁጥር ነው እንጂ እኔን እዚህ ጋር ስታዩኝ ከኔ ጋር የሚያገናኘው ነገር የለም። ከኔ አይምሮ የሚወጣውን ነገር ወስዳችሁ ከዛ በኋላ በኢሉስትሬሽን ደረጃ ይዛችሁ ዞር ዞር እያላችሁ ቢያንስ 5-6 ነገር አማርጣችሁ በልዩነት ላይ ስታነሱ ብቻ ነው ሰላም የሚገኘው፣ ውጤት የሚገኘው። ያም መጥቶ በሚናገርበት ጊዜ አሃ ነው እንደ የሚለው ጥርጣሬ እንዳይመጣ ራስን በእውቀት ማስታጠቅ ነው ትልቁ ነገር እንጂ ከዛ ውጪ እውነት ለመናገር አሁን በተያያዘው መንገድ ምንድነው የምትሉት ምናምን ለኔ ለራሴ አይገባኝም። የት ነው ያለ ነው ምናምን ነገር በቃ የሞላ ሞልቷል አንድ ሰው ነው የቀረው ምናምን ብሎ እንደሚያሳፍር ግን ጠጋ ስትሉ ወይ ሜቢ 2 ሰዎች ሊሆኑ ይችላሉ ያሉት ውይይት ውስጥ ያ የሞላ የሚለው ግን ሊያመልጠኝ ነው የሚለው ስሜት ኖሯችሁ ተንደርድራችሁ እንድትገቡ ነው። እነዚህ ነገሮች ጠቅላላ ኢንዱስትሪው የማይፈልጋቸው ቤዚካሊ ስካም ወይም ፍሮድ በሆነ ሁኔታ የሚሰሩ ነገሮች ካሉ የሚሞላ የሚጎድል ነገር ምንም ነገር የለውም። ብዙዎቻችሁ መጥታችሁም ደውላችሁም አይ ዛሬውኑ ካልገዛው ነገውኑ ካልገዛሽው ዋጋው ጨምሮ ያድራል ተብያለ ይላሉ። ይሄም አንድ ዋቴ ብለው የሚሉት አይነት ነገር ኢትዮጵያ ውስጥ በቅርብ ጊዜ ሰው ያስተማረኝ ቤዚካሊ ሃይዌይ ሮበሪ የሆነ ኮንቨርሴሽን ወይም ከኪስ የወጣ ነገር ነው እንጂ ፋይናንሻል ሰርቪስ ኢንዱስትሪው አንድ ሰው ልደቱ 6 ወር ከቀረው ልክ ለምሳሌ አንድ ሰው ጃንዋሪ አሁን መጣን አይደለም በጁን ከሆነ ልደቱ
በሚቀጥለው እድሜ ነው 6 ወር ገና ቀርቶትም 20 ሊሞላው 21 ሊሞላው ግን እንበልና ይሄ ሰው አሁን 20 ነኝ ብሎ የሚያስብ ከሆነ ግን ልደቱ ጁን ከሆነ ጃንዋሪ ላይ ከመጣ ያ 6 ወር ቀርቶታል ማለት ነው ለልደቱ። ስለዚህ በ20 ሳይሆን ኮቱ በ21 ይሆናል። ስለዚህ ይሄ ሰው ስንት ጊዜ አለው እንደገና በ23ኛው ዓመቱ ቻርጅ ለመደረግ? ዛሬ ኦሬዲ 6 months early ኮት አድርጎታል። ኢቭን የልደቱ ቀን እንኳን ቢመጣ another 6 months አለው። ኮዲ 6 ኮዲ 6 months አለው ማለት ነው because 6 months early ስለጠየቀ give and take 11 ወር ይሄ ሰው በነፃነት ለማመዛዘን የሚችልበት ጊዜ አለው ማለት ነው። ግን ሰዎች 11 ወር በሚቆዩበት ጊዜ ዛሬ ላይ ነገ ላይ ዛሬ ያዘውን አናቅም። እነዛን ነገሮች አስቦ ምናልባት የአንድ ሳምንት ሪሰርች የሁለት ሳምንት ሪሰርች ሊያስፈልገው ይችል ይሆናል። እነዚህ ነፃነቶች በማይሰጡበት ጊዜ ብዙ ጊዜ ባለሙያ ነው ብሎ የቀረበው ወይም የቀረበችው ሰው ከግል ገቢ ለማግኘት ወይም ደግሞ የራስን ዴይ ቱ ዴይ ኦብሊጌሽን ፋይናንሻል ኦብሊጌሽን ለመወጣት ካለው እንጂ ይግባ እንጂ የፈለገውን ነገር ምንም የሚያገባይ ነገር የለም ነው። ብዙዎቻችሁ ሪቪው የሚባል ነገር አታቁማለን እንደዛ የሚባል ትላላችሁ። ምክንያቱም ስራው እየተሰራ ያለው ወይም ብዙዎቻችሁ ይዛችሁ እንደምትመጡት የሂት ኤንድ ራን አይነት ነገር ስለሚታይ የኢንዱስትሪውን ስታንዳርድ ያልጠበቁ ነገሮች እናያለን። እነዚህን ሁሉ ነገሮች ሰዎች ራሳቸውን መጠበቅ ነው እንጂ የሚችሉት ስለሌሎች ሰዎች ምንም ማድረግ አይችሉም። ስለዚህ እንደ ተጠቃሚ ጠያቂ አዋቂና መራጭ ተጠቃሚ መሆን የምትችሉት ሁሉ ጊዜ ነቅታችሁ ራሳችሁን አስተምራችሁ ዞር ዞር ብላችሁ። ብዙ ጊዜ ለምሳሌ እዚህኛው ቤት የሚሸጠው እንጀራ ቤት ካመጣው በኋላ በማግስቱ ይሻግታል። ስለዚህ ይሄንን የሚባለውን እንጀራ ሳይሆን ይሄኛውን አምጣ ወይም አምጪ የሚባል አለ። ስጋው እዚህኛው ቤት ያለው ብዙ ጊዜ ጮማ ይበዛዋል ወይም ደግሞ እንደዚህ ነው ያኛው በጣም ጥሩ ነው ምናምን ብላችሁ የምትሄዱባቸው ነገሮች አሉ። እነዛ እኮ በ24 ሰዓት ውስጥ ከሲስተማችን የሚወጡ ነገሮችን መምረጥ የሚችል ዜጋ ሆኖ ለህይወቱ በዘመን በሙሉ የሚቆየውን ነገር መምረጥ አለመቻል ከምንድን ነው የመጣው ስንል ደካማ ጎናችሁ ስለታወቀ በደካማ ጎናችሁ የሚመጣ ሰው አለ ማለት ነው። አካባቢያችሁ ላይ ያለ ሰው ነው ደካማ ጎናችሁን የሚያውቀው። እውነት ለመናገር እነዚህ ፋይናንሻል ሰርቪስ ኢንዱስትሪ ወይም ደግሞ በሪል ስቴት እኔ ባለሁባቸው ሁለቱ very prestigious የአሜሪካንን ኢኮኖሚ ገትረው የያዙት ነገሮችን በመናይበት ጊዜ do not deal with your best friends and close family members ነው የሚለው። ስለዚህ እነዛን ማናረግበት ለምንድን ነው ስንል ብዙ ጊዜ ወንድም ይሁን እህት ይሁን አክስት ይሁን የሆነ ብቻ በማንኛውም መንገድ ክሎዝ ብለን ያቀረብናቸው ሰዎች በመናያቸው ገጽታና ነገሮቹን እኛ ጋር መተው እንግዛ ብለው ሲከፈት የምናየው ነገር በጣም ሊራራቅ ይችላል። አንዳንድ ጊዜ በአገራችን ውስጤን በልብሴ ብላ አንዲት ሴት ይወስተናገር ሰምቻለሁኝና ምን ማለት ነው ስላት አይ በቃ ልብስ ሁሉን ነገር ስለሚሸፍን ውስጥ ያለውን እግዚአብሔርና ያ ባለቤቱ ነው የሚያውቀው። ግን ፋይናንሻል ሰርቪስ ኢንዱስትሪ ጋር ስትሄዱ ልክ ሐኪም ጋር እንደምትሄዱ ማለት ነው። ሁሉ ነገር ይገለጣል። በሚገለጥበት ጊዜ እኔ ትላንትና በጣም እንዲህ ነው ብዬ እዛ ላይ ስዬ ወይም ስያት ያስቀመጥኩትን ሰው ሲከፈት በዳ በሙሉ በተለያዩ ነገሮች አካሄዱ ጠፍቶ ጠቅላላ ይሄንን ፕሮዳክት ይመኙታል እንጂ ቢገዙት በቀጣይነት ሊይዙት የማይችሉበትን ሁኔታ የሚያሳይ ነገር ካለ ያ ፊሊንግ እዛ ላይ የተሰቀለው ነገር ከሂሮ ወደ ዜሮ ሊወርድባችሁ ይችላል። አይን ነው እንግዲህ አይን አይቶ ልብ አገናዝቦ ከዛ በኋላ ወደ ውሳኔ የምንመጣው እንደዚህ እኮ ይመስሉኝ ነበር ወይም ይመስለኝ ነበር ዋው ምናምን የሚል ነገር ሊመጣ ይችላል። ስለዚህ ሰዎች ፕራይቬሲያቸው መነካት የለበትም። በትውውቅ ሲሆን የሚያመጣው መናናቅ ኦን ቶፕ ኦፍ ዛት በዚህ በተያዘው ሞብ ጉዳይ ላይ ለምሳሌ ሰዎች ተጣልተዋል። እህት ከእህቱ አበልጅ ጓደኛ ምናምን ሎንግ ተርም የትምህርት ጓደኞች ምናምን ብዙ አይነት ወካታ ነው ያለው። ምክንያቱም ያ ሰው ነው እንደዚህ አይነት ነገር ይዳረገኝ እሱ ማያውቀው እሷ የማታውቀው ነገር ውስጥ አስገብቶ ይሄ ነገር መጣ ይላል። አንዳንዶቹ ኃይለኛ ምት ከመመታታቸው የተነሳ በእውነት ለመናገር ፋይናንሻል ሰርቪስ ኢንዱስትሪ የአሜሪካንን ኢኮኖሚ ይሄንን አገር በአንደኛነት ደረጃ ገትሮ የምንጠቀምባቸውን ነገሮች ዋው ምናምን ብለን ኮምፔር ስናደርገው ከመጣንበት ጋር አይተን አድንቀን በጣም ጥሩ ነገር ብለን የምናወራበትን ነገር የያዘውን ኢንዱስትሪ ሪሊ ምንም እንዳልሆነ ነገር አድርገው እንዲያዩት እንደውም በቃ አይደለም ሰውን ለመጉዳት የተቋቋመ ድርጅት የሚመስላቸው አሉ። አይደለም። ፋይናንሻል ሰርቪስ ኢንዱስትሪ በጣም ሃይሊ ፕሬስቲጂየስ እና ሃይሊ ሬጉሌትድ የሆነ ኢንዱስትሪ ነው። ብዙ ባለጸግነትን ሰዎች አፍርተውበታል። ሮት አይአርኤን እና እንኳን ኢንዴክስ ዩኒቨርሳል ላይፍን ጎን ለጎን አድርገን ስናያቸው ብዙ ነገሮች በኢንሹራንስ ኢንዱስትሪ ውስጥ the top 1% የሚፈልጉትን ያህል ገቢያቸው በሚመጥነው ሁኔታ የሚያስቀምጡበት ስለሆነ ብዙ ጊዜ ሰዎች ሀብታሞች ኢንዴክስ ዩኒቨርሳል ላይፍን ሮት የሀብታም ሮት አይአርኤ ብለው ሲሉት
ኖርማሉ ሰው ደግሞ ከ$140,000 በታች ኢንካም ያለው ደግሞ ገቨርንመንት በመጠነለት ከ50 ዓመት በላይ ከሆነ 7,000 ብር ብቻ እንዲያስገባ ከ50 ዓመት በታች ከሆነ ደግሞ 6,000 ብር ብቻ እንዲያስገባ የተጻፉ ህጎች አሉ። ስለዚህ ያ ሊሚት ሞር ማስገባትና ታክስን አቮይድ ማድረግ እየፈለገ ሊያደርግ አይችልም። ግን ሮዋት ሁሉ አንድ ነው። እሱንም ራሱ ግንዛቤ ያስፈልገዋል። ምክንያቱም ቫሪያብል ላይ የሚጫወቱ ነገሮች ሮዋት አሉ ስታክ ማርኬት ውስጥ ሁሉንም ነገር ሪስኩን የማርኬት ሪስኩን ይዘው ከዛ ውጭ ደግሞ ምንም አይነት ሪስክ በሌለበት ሁኔታ በሁለት ፕሮዳክት ኢንዴክስ ዩኒቨርሳል ላይፍ ብቻ ሳይሆን በኢንዴክስ አኑዊቲም ላይ ያንን ክሬት አድርገን ከታክስ ነፃ የሆነ ነገር ልናገኝ የምንችልባቸው ብዙ የተለያዩ ነገሮች አሉ። it depends how the person is knowledgeable and how it is structured ነው። ያቺ ለምሳሌ አሁን አንደኛዋ እኔ እኮ 500,000 ብር ነው ምናምን የሚያስፈልገው የሚለውን 500,000 ብር የሚያስፈልጋት ሰው አይደለችም። የሚያስፈልጋት 250,000 ብር ያህል ነበረ ኤግዛክትሊ እሷ የምትፈልገውን ፊት ለማድረግ። ግን አንዳንድ ጊዜ ሰው ገፍቶ ይሄ ነው የሚያስፈልግ ብሎ ሲል ከምን የመነጨ ነው ስንል ፕሪሚየሙ ከፍ ባለ ቁጥር እና ዴት ቤኔፊቱ ከፍ ባለ ቁጥር ያ የሚሰራው ሰው የሚያገኘው የጥቅም ወይም የኮሚሽን ክፍያ ከፍ አለ ማለት ነው። ስለዚህ ለኔ ነው ወይስ ለባለሙያው ነው ወይስ ለኢንሹራንስ ካምፓኒው ነው ይሄን ነገር ያያስኩት የሚለውን እያንዳንዳችሁ አመዛዛኝ ጠያቂ አዋቂ መራጭ ተጠቃሚ መሆን አለባችሁ። ዛሬ ላይ ባለው ኢንፍሌሽን በኑሮ ውድነት እነዚህ ነገሮች ይሄ እያነሳን የሀብታም ካምፓኒን እንዲተሸክማችሁ የቆማችሁ ብዙዎች አላችሁ በተርም ላይፍ ላይ። እነዛን ነገሮች ስናይ ግን ኦነስትሊ ተርም ላይፉ ኤክስፓየር በሚያደርግበት ጊዜ የኔ ኦብሊጌሽን ምንድነው የሚለው አንዳችሁም አልተነገራችሁም። ከ800 ብር እኮ ወደ 13,000 ብር የሚገባ ነው ክፍያው ማለት ነው ሲቃጠል። ስለዚህ ሂድ አትበለው ግን እንደሚሄድ አድርገው ተብሎ የተሰራ ነው በራሱ በፋይናንሻል ሰርቪስ ኢንስቲትዩት። ስለዚህ ከ100 ሰዎች 10% ይጠቀምበታል፣ 90% ግን ሂድ አትበለው እንደሚሄድ አድርገው የሚለው ነገር መሆኑን እንኳን ግንዛቤ የላቸውም። ግን የሚያዩት ምንድነው ፔኒ ዋይዝ ፓውንድ ፉሊሽ 10 ብር አምጣና 1 ሚሊዮን ይሰጣል። እንደው ዛሬ ሞተ ብታድር እንኳን ምን ይታወቃል? ይሄ እኮ እንትና ሞቶ ተከፈለው። ከነዚህ ነገሮች ጋር ከኢሞሽን ጋር ግንኙነት የላቸውም። ኢቭን ዶ ስንሞት ከበር ሊያደርገን ቢችልም ስንታመም ሊሰጠን ቢችልም ሃውስ ዘ ፔይአውት ሬት እንዴት ነው ያ ሲከፈለን የሚከፈለው የሚለውን እጅግ በጣም ጥልቅ ነገር ነው ማወቅ ያለባችሁ። ሀብታም ካምፓኒን ደግፌ ቆማለሁ ብሎ የራሱን ማስል ተጠቅሞ መቆም ይችላል አንድ ሰው በእውቀት ላይ ከሆነ ያንን ያደረገው። ከዛ ውጭ ደግሞ የለም ላቤን ጠብ አድርጌ ያገኘሁት ገንዘብ ነውና እያንዳንዷ ትርጉም ያላት ሆና መምጣት አለባት ሲል ራሱን አይምሮን በእውቀት መሙላት ነው እንጂ ከሰዎች ጋር ምንም አይነት ግንኙነት የለውም። በኢሞሽን ባለፈው ሳምንት እንደቀረብንላችሁ እንግዲህ ብዙዎች ይሄው ከዚህ በፊት በነበረው ፕሮግራም ላይ በክሪፕቶ የሰማችሁት ነው ልጁ ላይ የደረሰው። ሌላ የላይፍ ኢንሹራንስ ተአምር የምትሉት ራሳችሁን የሚያስይዝ ነገር ብዙ ደናቂ ነገሮች ይዘው የሚቀርቡ ሰዎች አሉ ከኔ ጋርና እነዚህን ሁሉ ነገሮች ስናይ እንደ ህብረተሰብ ወዴት እየሄድን ነው? የአንድ ሰው የሞራል ልዕልና የወደቀ እንደሆነ ከሰው በላይ ገንዘብን አመልካለሁ ካለ ብዙዎችን ሰብስበን ገንዘብን አመልካለሁ የሚለውን ነገር ማሰቡ በጣም አስቸጋሪ ነው የሚሆነው። ከዛ ውጭ ደግሞ ማንኛውም ሰው የላይፍ ኢንሹራንስ ፕሮዳክት ኦውን ለማድረግ ድርጅቶቹ ቢሰሙ ሊሉ የሚችሉበት ነገር ነው። የብሮከሬጆች አባል የመሆን ምንም አይነት ግዴታ የለባችሁም። ስራ ቢዝነስ ውስጥ ገብቼ እሰራለሁ ማለት እሱ ሌላ ቶፒክ ነው፣ ሌላ ጊዜ ይዤላችሁ የምቀርበው ነው። አለበለዚያ ደግሞ ፕሮዳክቱን ፈልጌ እኔና ቤተሰቤን ጠብቄ ወደ ተሻለ ነገር እፎ የምልበት በእኔ ሳይሆን በድርጅቶች ገንዘብ የተለያዩ ነገሮችን ማግኘት ፈልጋለሁ። አይ አልፈልገውም ያልኩ ቀን ይዤ የሚሄደው ገንዘብ ሊኖረኝ ይችላል። ያ ገንዘብ ከካምፓኒ ምን ያህል ሊደርስ ይችላል የሚለውን ህግና ደንቡን የጠበቀ ስትራክቸሩ ኮንሱመሩ ሊጠቅም የሚችል ወይም ደግሞ ያ ሚቹዋል ካምፓኒ ሆኖ እኔም እናንተም አብረን አንድ ገበታ ላይ እንቀርብ የሚል ወይም ደግሞ ስታክ ካምፓኒ ሆኖ የለም ብዙን እኔ እየበላው ትንሽ ፍርፋሪ ከሰጣችሁ እስካልሞታችሁ ድረስ ችግር የለም የሚልም የተለያየ አይነት አሰራር መኖሩን መገንዘብ ያስፈልጋል ማለት ነው። ስለዚህ ሁልጊዜ የኔ ልቤ መሻት ጠያቂ አዋቂ መራጭ ተጠቃሚ ሆኖ አበሻውንም ፈረንጁንም ስፓኒሽ ኮሚኒቲውንም ሌሎቹንም የማንኛውንም ኮሚኒቲ እንዴት ነው በተለያየ ኮሚኒቲ ውስጥ ሰዎች ሰርቭ የሚደረጉት የሚለውን ራሱን አስተምሮ በክብረት ፕሮዳክቶችን ይዞ ከአንድ ቦታ ወደ ሌላ ቦታ የሚሸጋገር ሲባል ከአንድ ካለንበት ቦታ ወደሚቀጥለው ሰላም ብለን ወደምንለው ወይም ደግሞ የፋይናንሻል ፍሪደም ስቴቢሊቲ የምንለው ቦታ ጋር ልንቀመጥ የምንችልበትን ሊፈጥር የሚችል ዜጋ ነው እንጂ እኔ ልጅ ስላለኝ ነበረ እንደዚህ ሲለኝ እንደዚህ ስትለኝ ምናምን it's just mind boggling እና እኔ ብዙ ጊዜ የሚጠፋው በቀን ውስጥ ካለው 8 ሰዓት ሪቪው በማድረግ እኩል በኩል 4 ሰዓት ምሰራበት ነው። ያም ሲሆን ደግሞ ማናችሁንም የማስከፍለው ነገር የለም።
የኔ የተሻለ ነው እኔ ጋር ነው አላልኩኝም ማለትም አልፈልግም። ህጉን ጠብቄ መስራት ነው የምፈልገው። ሁልጊዜም ምላችሁ ይሄ ነው ይሄ ነው እዚህ ጋር ደግሞ ይሄ አለ እስቲ ዞር ብላችሁ ቢያንስ ለ5 ቀን ራሳችሁን አስተምራችሁ እኔንም ማሻሻል የምትችሉ ዜጋችሁ መሆናችሁን ማየት ፈልጋለሁ። ስለዚህ በዛ ላይ መከባበር ይኖራል። የያዝነውን እናቃለን። ለሌላም ሰው ስንነገር እንደዚህ የተዛባና ሃይዌይ ሮበሪ የሆነ ነገር ዶግ የሆነ ነገር አይሆንም ማለት ነው። ስለዚህ ያንን በርቱ ነው የምለው። ምክንያቱም እናንተ ለእናንተ ናችሁ፣ እኛ ለእኛ ነን ያለነው እንደ ህብረተሰብ እንደ ዜጋ እኔ ለእኔ ያለሁት። ስለዚህ ራሳችሁን በምትጥሉበት ጊዜ ያ ትላንትና በቤተ ክርስቲያን ይሁን በድር ይሁን በስታርባክስ ይሁን በተለያየ ቦታ አግኝቶ አንድ እኮ የሚጠቅም ነገር ብሎ የማይጠቅም ነገር ላይ የጣላችሁ ሰው በችግራችሁ ሰዓት የሚደርስበት ነገር የለም። ስለዚህ እነዚህ ነገሮች ስታስቡ ምን ያህል ራሳችሁን ታከብራላችሁ? ምን ያህል አካባቢያችሁ ላይ ያሉትን ሰዎች ታከብራላችሁ? ምን ያህል በህሊና ወቀሳ ውስጥ ወይም በመቆርቆር በመቆጨት ውስጥ ራሳችሁን እየቀጠቀጣችሁ ለመኖር የማትፈልጉ ዜጎች ናችሁ? እነዚህ ሁሉ ነገሮች ሊፈቱ የሚችሉት በእውቀት ላይ ተመርኩዛችሁ ጠያቂ፣ አዋቂ፣ መራጭ፣ ተጠቃሚ ስትሆኑ ነው። ስለዚህ ስለ ላይፍ ኢንሹራንስ ዛሬ ይችን አጠር ያለች ነገር ይዤላችሁ ቀርብ ያለሁኝ። በሚቀጥለው ስለ አኑቲ ይዤላችሁ እስከምቀርብ ድረስ ሁላችሁም ባላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብዝቶ ይስጣችሁ ላለሁኝ እህታችሁ የቲ ነኝ ከየቲ ፋይናንሻል። መልካም ቀን፣ መልካም ምሽት፣ መልካም ጊዜ በያላችሁበት ይሁን። ደህና ሁኑ።